ሰላም የዳጊ ቤተሰቦች እንደምን አላችሁ? እንደሚታወቀው የዳጊ ዩቲዩብ ቻናል እንግዲህ በዩቲዩብ ላይ በርካታ ልምዶችን ያካበቱ ሰዎችን እያመጣ ለጀማሪ ዩቲዩበሮች የሚሆን ልምድ ማጋራት ከጀመረ እንግዲህ ሰነባብቷል። ዛሬም አንድ አዲስ ነገር ይዤላችሁ መጥቻለሁ። እንደሚከተለው አቀርብላችኋለሁ። እስከ መጨረሻ ድረስ በመከታተል እንግዲህ እናንተም ትምህርት እንድትወስዱበት ለሌሎችም ሸር እያደረጋችሁ እንድታጋሩ በአክብሮት ጋብዛችኋለሁ ማለት ነው። ዩቲዩብ ስንጀምር ብዙ ብር ለመዛቅና ኑሮን ቀላል አድርጎ ለመምራት እንደሆነ ይታወቃል። ዩቲዩብ ኑሯችንን ቀላል እንደሚያደርግልን አስበን ዩቲዩብ የምንጀምር በርካቶች ነን። በትክክልም ዩቲዩብ የበርካቶችን የገንዘብ ችግራቸውን በመቅረፍ ቤተሰቦቻቸውን ዘና አድርጎ ማኖር ችሏል። ይሄ ይታወቃል። ዛሬ አንድ ሰው ላስተዋውቃችሁ። አቤል ብርሃኑ የወይኗ ልጅ ይባላል። አቤል ብርሃኑን ሁላችንም እናውቀዋለን። ዩቲዩብን የጀመረው እንግዲህ ከስራ ጎን ለጎን ነው። ዩቲዩብን ሲጀምረው አሰቃቂ ነበረ። አልጋ ባልጋ አልነበረለትም። ይህንን ከራሱ አንደበትም አውቀናል ማለት ነው። 63 ቪዲዮ እስኪለቅ ድረስ ምንም አይነት ተመልካች አልነበረውም አቤል የወይኗ ልጅ። በዚህ ወቅት አቤል ብርሃኑ ተስፋ ቆርጦ ከዩቲዩብ መሰናበት አልፈለገም። ሌላ ተጨማሪ ቪዲዮ መልቀቅ ፈለገ። ይህ ተስፋ በመቁረጥ ወቅት የለቀቀው ቪዲዮ ህይወቱን ሊቀይርለት መሆኑን አላመነም ወይም አላወቀም ነበረ። ነገር ግን ህይወቱን ቀየረለት። ማታ ቪዲዮውን ለቆ ሲተኛ ጠዋት ላይ ሁላችንም እንደምናደርገው ከእንቅልፍ ሲነቃ ዩቲዩብን ሲከፍት በአንድ ቀን ሌሊት ብቻ ከ7000 በላይ እይታ ማግኘቱን ተመለከተ። በዚህ ተደሰተ። አስደማሚው የህይወት ጉዞ ከዚህ ቀን ጀመረ። ቀላል የሚመስል የዩቲዩብ ጉዞ አሰልችና በጣም ተስፋ አስቆራጭ መሆኑን መርሳት የለብንም። አሁን ላይ አቤል ብርሃኑ የወይኗ ልጅ 2 ትላልቅ የዩቲዩብ ቻናሎች አሉት። እነዚሁም ደግሞ በሰው እይታ ዘንድ በጣም ተመልካች ያላቸው ከ1.5 ሚሊዮን ተከታይ በላይ ያላቸው ዩቲዩብ ቻናሎች ናቸው። በጣም ቫይራል ወይም ከፍተኛ እይታ ያላቸው ናቸው። በበርካታ የዓለም ሀገራት በመዘዋወር የሚፈልገውን ቦታ ሁሉ መጎብኘት የቻለ ዩቲዩበር ነው። እንግዲህ ሁላችሁም ታውቁታላችሁ። ለማመን የሚከብደው ግን ከ70 በላይ የዓለም ምርጥ ሀገራትን ተዟዙሮ ጎብኝቶ በዓላቸውን ምን እንደሚመስል በትክክል የተገነዘበ ሰው ነው አቤል ብርሃኑ። እንዲሁም ደግሞ በጣም አስፈሪና እንዲሁም ደግሞ ለእይታ ማራኪ የሆኑ ቦታዎችንም ሁሉ በዓለም ላይ እየተዟዟረ አይቷል ማለት ነው። ከመንፈሳዊ እስከ ዓለማዊ ድረስ ማለት ነው። ከቤተ መቅደስ እንዲሁም በርካታ የሃይማኖታዊና እንዲሁም የመዝናኛ የሆኑ ቦታዎችን ሁሉ መጎብኘት ችሏል ማለት ነው። እንግዲህ አቤል ብርሃኑ በሀገራችን የሚገኙ እድሜ ጠገብ የሆኑ ቅርጾችን እንዲሁም ደግሞ ቦታዎችን ተዟዙሮ ጎብኝቷል። በጣም ያላየው ነገር እንደሌለ እየተነገረለት እሱም እየተናገረ ነው። ታዲያ እዚህ ላይ ማየትና መገንዘብ ያለብን ዩቲዩብ ስንጀምር በጣም እንደሚያሰለችና ተስፋ እንደሚያስቆርጥ ነው። ነገር ግን በቁርጠኝነት መስራት ከቻል ሌሎች የደረሱበት ደረጃ መድረስ እንደምንችል መገንዘብ አለብን። ሁላችንም ማመን ያለብን አንድ ነገር የዩቲዩብ ገንዘብ እንደሚሰራ ነው። ዩቲዩብ ገንዘብ ይሰራል። ሁላችንም ይሄን ነገር እናውቃለን፣ ግልጽ ነው። ነገር ግን ከፍተኛ የሆነ ቁርጠኝነት ያስፈልጋል። መጀመሩ ብቻ ለውጤት እንደማያደርስ ማወቅ አለብን። መስራት ያለብንን እየሰራን ያሰብነውን እና ያቀድነውን ላይ መድረስ አለብን ማለት ነው። ስለ ዩቲዩብ ማወቅ ያለብን በርካታ ሚስጥሮች አሉ። እዚህ ላይ ባለፈው ዩቲዩብም ሰርችላችኋለሁ፣ ማየት ትችላላችሁ። ከነዚህ ሚስጥሮች እነዚህን ሚስጥሮች ማወቅ መጠየቅ ከዩቲዩብ ላይ መፈለግና የምታውቋቸውን ሰዎች መጠየቅ ተገቢ ነው። ምክንያቱም በስህተት ተስፋ መቁረጥ ውስጥ እንዳንገባና ስራችንን እንዳናቆም ማለት ነው። የሚወራውን ሁሉ እየሰሙ ለመተግበር መሞከር ችግር ላይ ይጥላል ማለት ተገቢ ያልሆነ ምክሮችን እየሰማን ወደ አልሆነ ነገር እንዳንገባ መጠንቀቅ መቻል አለብን። ወደ ተስፋ መቁረጥ ውስጥ እንዳንገባ እንዲሁም ደግሞ ስራችንን እንዳናቆም መጠንቀቅ መቻል አለብን ማለት ነው። ሌላኛው ደግሞ ስለዚህ እየጠየቁ መረዳት ወሳኝ ነጥብ ነው ማለት ነው። ከዩቲዩብ ስራ ወደ ኋላ የምንቀርባቸው ምክንያቶች መካከል እስኪ የተወሰኑትን ልጠቁማችሁ። የመጀመሪያው ሁሉም ሰው እስኪቀበለን መጠበቅ ማለት ስራችንን ሁሉም ሰው እስከሚቀበለን ድረስ መጠበቅ አንዱ ይሄ ዩቲዩብን እንዳንጀምር በዩቲዩብ ውጤታማ እንዳንሆን ወደ ኋላ ከሚጎትተን ምክንያቶች አንዱና ዋነኛው ነው። ሁለተኛው ግን ሁሉም ነገር እስኪሟላ መጠበቅ፣ ይሄ ሌላኛው ስህተታችን ነው። ወይም ዩቲዩብን እንዳንጠቀም ወደ ኋላ ከሚጎትተን አንዱ እና ዋነኛው ሁሉም ነገር እስኪሟላ መጠበቅ። ሌላኛው ሶስተኛው ደግሞ ስሜታችንን እስኪነቃቃ መጠበቅ ነው። ማለት ዩቲዩብ ላይ እንግባ የሚል ግባ ወይም ስራ እስከሚል የሚል ስሜት እስኪፈጠር ድረስ መጠበቅ
ዋነኛው ዩቲዩብን እንዳንጠቀም ወደ ኋላ የሚጎትተን ምክንያት ስለሆነ ከነዚህ ነገሮች መጠንቀቅ መቻል አለባችሁ። ዩቲዩብ ላይ ብዙ ልፋት ይጠይቃል። ይህንን ደግሞ ሌሎችን እያያችሁ መስራት አለባችሁ። የምትሰሩትን ስራ ደግሞ መፈለግ መቻል አለብን። ለሁላችንም የሚሆን ነው። የዛሬው ቪዲዮአችን እዚህ ላይ ያበቃል። ሸር